ከፊት ትረዱኛላችሁ። በጣም ነርቨስ ሆኛለሁ፣ ደንግጫለሁ። በጣም የሚያስፈራ ቀን ነው በጣም ማለት ነውና አግብቼ ወልጄ በቃ ያንን ቀን ማየት የምትፈልጉ ብዙ ወዳጆች አላችሁኝና ያችን ቀን ደርሳለች። የመጀመሪያ አያት ነው የምትሆነው፣ የመጀመሪያ ልጅ ነው የምታየውና እናቴ ከምንም በላይ የምትፈልገው ቀን ስለሆነ እና ሚዜዎቼ እዚህ ጋር ይደረደራሉ፣ ይመጣሉ። እሺ አሁን ይመጣሉ። ሰላም እንዴት አላችሁልኝ የኔ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ሰላማችሁ ዝት ይበልልኝ። ያው እንግዲህ ዛሬ ትልቅ ፕሮግራም አለብኝ። እናንተም ቢሆን ይገባችኋልና አላቅም እንዴት ለእናንተ ማሳየት እንዳለብኝ አላቅም። ምክንያቱም በጣም ነርቨስ ሆኛለሁ። ለምን ካላችሁ የትኛውም ሴት ማለት ነው በጣም የምትጓጓለት ቀን መቼስ ቢኖር ይህን ቬሎ ለብሳ ሰርግ ነው አይደለ? እና ያው እንግዲህ እሱ ቀን ደግሞ ደርሷልና ብቻ ለማንኛውም ሌላችሁ የፈለኩት ነገር ይገባችኋል። ያው በቅርቡ ሽምግልና ተልኮ ተፈቅዶላቸው እሺ ተብለው ያው ከዚህ በኋላም ባሌም እኔን ወደ ማግባት ነው የሚሄደውና ብቻ ለማንኛውም ዛሬ እንደዚህ እምር ብሎብኛል። ብቻ ሌላችሁ የፈለኩት ነገር ይገባችኋልና በቅርቡ ያው ሽምግልና ተልኮ እሺ ተብሎ ከተፈቀደለት ከዚህ በኋላ ያለው ፕሮግራም ምንድነው? ወደ ሰርጉ ወደ መልስ ምናምን የሚባሉ ነገሮች አሉ። ከዛ በኋላ ደግሞ እዚህ ይገባችኋል ልጅ ወደ መውለድ ትሄዱና ከዛ እናንተም ደግሞ ልጃችሁ አድጎ ትድራላችሁ እንደማለት ነውና ብቻ ያው ዛሬም ይመስለኛል ሽምግልና ተካሂዶ ከተጨረሰ በኋላ ኦሬዲ ያለው ነገር ምንድነው ወደ ሰርግ መግባት ነው አይደለ? እና እንዴት እንደሆንኩ መቼስ ታውቃላችሁ፣ ከፊት ትረዱኛላችሁ። በጣም ነርቨስ ሆኛለሁ፣ ደንግጫለሁ። በጣም የሚያስፈራ ቀን ነው በጣም ማለት ነውና ግን አምሮብኛል። ብቻ ያው አስተያየታችሁን ምናምን ነገር እፈልጋለሁኝ። እና ደግሞ ያው ባሌ ሲመጣ እንደምታውቁት አይ ቲንክ እንደዚህ ነው አይደለም ይደረገው። እስኪ እና ሚዜዎቼ እዚህ ጋር ይደረደራሉ፣ ይመጣሉ። እሺ አሁን ይመጣሉ። እና ሚዜዎቼ እዚህ ጋር ተደርድረው አልሰጥህም ይሉትና ከዛ በኋላ ገልጦ ስሙኝ ይወስደኛል ማለት ነውና አሁን ኤፊ እንደመጣ ስራው ምንድነው የኔ ሙሽራ ብሎ የኔ አበባ ብቻ እንደዚህ አድርጎ መሄድ ነውና ወደድኩታል ማለት ከሁሉም ምርጫዬ እንግዲህ ይሄን ቬሎ መርጫላ ስቆም ደግሞ ይሄን ተስተልና እንዴት ነው አምሮብኛል። ብቻ ወድጄዋለሁ በጣም እና ብቻ ያው ቬሎ ይሄን ይመስላል እንደነበር ነውና እንደዚሁ እንዳለን ባላችንን ወደ መጠባበቅ እንሄዳለን። ግን በጣም ብዙ ነርቨስ ያደረጉኝ ነገሮች አሉ። ምን ልትሉ ትችላላችሁ? በመጀመሪያ ያው እናቴ ናት። በቃ እኔ እንኳን ለእንደዚህ አይነት ቀን የምጓጓ ሴት ምናምን ነገር አይደለሁኝም። አይኖ ግን ይሄ ልብሱን ምናምን ነገር ስትለብሱት በቃ የሚሰማችሁ ስሜት ታውቁታላችሁ። መቼስ አግብታችሁ ይሄን ልብስ የለበሳችሁ ሰዎች ታውቁታላችሁና ግን ከኔ በላይ ይሄን ልብስ መልበሲን ምን ማለት የምትፈልገው እናቴ ናት። እኔ የነክል የቬሎ ፍቅር የለብኝም። ልጅ እያለሁ በጣም ነበር የምፈልገውና ግን ካደኩ በኋላ ያው ብዙ ፍቅር ያለኝምና ብቻ እናቴ ከምንም በላይ የምትፈልገው ቀን ስለሆነ በቃ ልለው የምችለው ነገር ራሱ አላቅም። ግን ማግባት ብቻ አይደለም ለሰው ልጅ ትልቁ ስኬት። ከዚህ በኋላ ደግሞ እናቴ ብዙ የምትፈልጋቸው ከጋብቻ ውጪ
ብዙ የምትፈልጋቸው ቀናቶች አሉ። እኔ ወልጄ እሷ አያት ሁና አስቡት ደግሞ የመጀመሪያ አያት ነው የምትሆነው፣ የመጀመሪያ የልጅ ልጅ ነው የምታየው እና ይሄ ሰርግ ቬሎ መልበሱ ምናምን ነገር ትንሽ ነገር ነው ገና ለእናቴ ማለት ነው። ብዙ ከኔ የምጠብቃቸው ነገሮች አሉና ያው እናቴ ብቻ አላችሁም እናንተም ደግሞ አላችሁ የኔ ቤተሰቦች ይሄን ቀን የምትጠብቁ ብዙ ፋሚሊዎች አላችሁኝና የኔን ክፉ ነገር እንዲደርስብኝ ሳይሆን የኔን ደስታ የምትመኙልኝ ሰዎች እኔ አግብቼ ወልጄ በቃ ያንን ቀን ማየት የምትፈልጉ ብዙ ወዳጆች አላችሁኝና ያው ያችን ቀን ደርሳለች የኔ የማስበው ብቻ ምን እንደምን አላቅም። በተለይ ደግሞ የምትወዱትን ሰው ስታገቡ ምን ያክል ስሜት እንደሚሰማችሁ መቼስ ታውቁታላችሁ። የማትፈልጉትን ሰው ሲሆን ሲጀመር ይሄንን ልብስ ራሱ እንደ ተራ ልብስ ራሱ ላታዩት ትችላላችሁ። እንደ ተራ ነገር ነው የምታዩትና ግን የምትወዱትን የምታፈቅሩትን ባሌ እንዲሆን ብላችሁ የምትመኙትን ሰው ስታገቡ ምን ልበላችሁ በቃ በጣም ነው ደስ የሚለው። ያው እንዴት እንደሚል ባላቅም ግን ያው እኔ ታውቃላችሁ ከይፊ ውጪ ሌላ ሰው እንደማላገባ ነግሬያቸዋለሁ። ያችን ቀን ደግሞ ደርሳለች። በቃ አግብቼው ታያላችሁ። ከዛ በኋላ ደግሞ የሚቀጥሉት ነገሮች ደግሞ ይቀጥላሉ ማለት ነውና ግን ይፊ አላቅም ምን እንደምል አላቅም። ግን ይሄንን ቀን እኔ ብቻ አይደለሁኝም እሱም በጣም ሲጓጓለት የነበረው ቀን ነው። ምክንያቱም ሁላችንም መቼስ የምንሰራውም የምንማረውም ምን የምንለውም መጨረሻ ላይ አግብተን ወልደን ደግሞ የራሳችንን ደግሞ ቤተሰብ ለመመስረት ነው አይደል? እኛም እናትና አባት እንድንሆን ነው አይደለ? ስለዚህ ያቺ ቀን እየደረሰች ነውና እኔ ብቻ አይደለሁኝም። ኢፊም አሁን እንደዚህ ሁኔ ሲያየኝ አላቅም እንዴት እንደሚል ባላቅም ግን ያው ሲመጣ ባሊ መጥቶ ስሙ እስኪያነሳይ ድረስ እንዴት ብዬ ላስረዳችሁ ከምን እንደምጀምር አላቅም። ግን ያው ስነሳ ቀስ ብዬ ነው የምነሳው እንደነገርኳችሁ። ከዛ ደግሞ አስባችሁታል ያው ለሰርጋችሁ ቀን ባላችሁ እንደዚህ ይዛችሁ ከዛ የምትሉት ደግሞ እንደዚህ ተያይዛችሁ ያላችሁ ጎረቤት ዘመድ ማለት ተሰናብታችሁ ምን ብላችሁ ተመርቃችሁ ማውጣት ማለት በጣም ደስ የሚል ነገር ነው አውቃለሁኝ። ግን ምናልባት ምርጫዬ ካልተመቻችሁ በደንብ ግን አሳያቸው። እሺ ካሜራማን በደንብ አሳያቸው። ምርጫዬ ካልተመቻችሁ አላቅም እንዴት እንደሆነ ግን በጣም ብዙ ሞክሬ ያው ያገኘሁት የተመቸኝ በቃ እንደዚህ ሙሽራ ያስመሰለኝ ሙሽራ ብቻ ሳይሆን በቃ ፕሪንሰስ በለኝ። በቃ ፕሪንሰስ አልመሰልኩባችሁ የሆነስ ልዕልት ነው አይደል የመሰልኩት ከኋላ ብቻ ብዙ አማራጮች ነበሩኝ እንደምታዩት ነው። ምናልባት ኤፊን መቶ ካልተመቻው ምናምን ነገር ሌላም የወደድኩት ነበረ። ግን ከኋላ በጣም እንትን የሚል የነበረው ነበረ። ግን እኔ ይሄን ወድጄዋለሁ እና አለቅ እናንተ ምረጡልኝ። ግን ይሄም ያምር ነበረ፣ እውነት ያምር ነበረ። ግን ግራ ገባኝ። እናንተ በጣም ነው ግራ የሚያጋባው። ምክንያቱም እቺን ቀን የምትደግሟት ቀን ስላልሆነች ማለት ነው። በቃ ምን ልበላችሁ፣ ምንም አይነት ነገራችሁ እንዲበላች አትፈልጉም እና ግን ወዳችኋል ብዬ ተስፋ አድርጋለሁ። እና ምን ልላችሁ ፈልጌ ነው እንዴት ነው ግን አሁን ጨፍራው ምናምን ነገር እንዴት ነው የሚባለው? ሙሽሪዬ ሙሽራ አበባ ይዘ እኔ ነኝ እንዴ ማለት ያለብኝ የሱ ሚዜዎች ናቸው አይደል? ሙሽሪዬ ሙሽራ አበባ ይዘ በጊዜ ግባ አዝዋዝ ወይኔ ግን ገና ካሁን እያሰብኩት ነውና ዘፋኝ ግን እኔ ራሴ ለራሴ እሆናለሁ። በቃ
ለባሌ ምዘፍንለትን ዘፈን ገና ካሁኑ እያሰብኩኝ ነውና ያው ብዙ ለሱ የሚሆኑ ዘፈኖች አሉ። ብቻ ያው ሙሽራይ ብቻ ያው እንደዚህ ተዘፍኖልን ምናምን ነገር አስቡት። ግን ከምንም በላይ የሚያስፈራ ነገር ምን እንደሆነ ልንገራችሁ። ባለፈው አይቼዋለሁ በፕሮግራም እና አላቅም ፊት ለፊት ተቀምጣችሁ እዛ ላይ ሰው ፊት ለፊታችሁ ተቀምጣችሁ እነሱን ስታዩ እኛ ያው ብዙ ሰው ስለሆነ ሁሉንም ሰው ፊት ለፊት አናይም፣ ግን ሁሉም ሰው እኛን ሲያይ በጣም ነው የሚጨንቀውና አስባችሁታል? ተቀመጥ እንዴት ነሽ ምናምን እየተባባልን እንትን ስንል እና ያው ብቻ ይገባችኋል ብዬ አስባለሁኝ። ያው የሚያስፈራኝ ነገር ያ ነው። ግን እንዴትም ብዬ ገና ካሁኑ እለማመዳለሁኝና አሁን እንደዚህ ነው መጠበቅ የለም። ለፊት ለፊት ነው መሆን ያለበት። እሺ ወደዚህ እንዴት አባሽ እንደምታምሪ ሙሽራ መሰልኩ። እኔ እንዳይከፋሽ ብዬ ነው እንጂ ለአወራሽ የምፈልገው ጉዳይ አለ። እኔ ፕሮግራምሽን ማበላሸት አልፈልግም፣ ግን በስነ ስርዓት ላውራሽ ወይ ደግሞ በተል ነው እዛ ጋር ፊት ለፊት መስታወት ስላለ ማለት ነው። ተመችቶኛል። አምሮብሻል በጣም አውቃለሁ። ሙሽራ መሰልኩ። ምንድን ነው? ትንሽ ለምን ትንሽ እንዴ ድርጎ ዞሬ ላሳይክ እያ እሺ ምን ነው ምንም እናወራው ጉዳይ የለም። እኔ እንደዚህ ሁኛው እንደዚህ ሁኝ አንዴ ናስኪ ወደዚህ ይሄን ማሽ ነው እኮ የምናደርገው። አዳምጪኝ እዚህ ጋር እናውራ ወይስ እንውጣ? ለምን ነው የምንወጣው? ሱፌን ለብሰህ ማየት እፈልጋለሁ። ኤፊ ሱፌን ለብሰህ ማየት እፈልጋለሁ። እሺ ጠጋ ብለሽ አዳምጪኝ። እኔ ቪዲዮ እንደለበስኩ አንተም ሱፍ ትለብስና ወይ በቃ ከዚህ በኋላ ስለ ሰርግ ጉዳይ እንዳታነሽብኝ። ሰርግ የተባለ ነገር በሙሉ ተሰርዟል። እንዳታወሪ። ስለ ሰርግ ጉዳይ ማሰብ አልፈልግም። ማን ያለው? በቃ ምንም የኔና አንቺ ጋብቻ እዚህ ጋር ማቆም አለበት። ምን ማለት ነው? ስለ ጋብቻ እጅና እንዲያንሳው አዳምጪኝ። እጅና አንሳው። እዚህ ጋር ምንም ነገር ማውራት አልፈልግም። ነይ ቁጭሽ ቪዲዮ ቤት የመጣሽው ለምንድን ነው? ላይ በቃ አንሱ ፈልበስና አንተንም ማየት ፈልጋለሁ። ገባ አይደለ? ቀልድን አቁመው አንዴ። ቀልድን አቁመው። የሰላምን ቀልድ ነው የምታወሪው? በቃ ቀልድን አቁመው። ቀልድ እኮ አይደለም፣ ሲሪየስ ነው ነገር። አዳምጪኝ ልሽ በእኔ ግን ሲሪየስ ይሄ ነው እንጂ ወይ አዳምጪኝ። ሰርግ ቀኑ ወሰነን ነበር አይደል? አዎ። ስለ ሰርግ ጉዳይ ስለዚህ የሰርግ ቀናችንንም መናገር አለብንና የሰርጋችን ቀን መች መሰላችሁ? አይ በቃ ተስቶት ካርድ ይሰጣችኋል። ለሁላችሁ የሰርጋችን ቀን ተወስኗል። የሰርጉ ቀን ተወስኗል። በቃ ካርድ እንትን እንላለን። እየደወሉ ነው እነሱ፣ ሱፍ እየተለኩ ነው አይደለ? በቃ ተተዋወቀ። በቃ ከዚህ በኋላ ሰርግ የለም። እየደወሉልኝ ነው ሱፍ ምናምን እያሉ። ታዲያ ለምንድን ነው ሰርግ የሚባል ነገር ተትቷል። በቃ
ሄሎ ምን ማለት ፈልጎ ነው? እኔ አልገባኝም። ቀን ይለበላሽ ነው እንዴ ሀሳቡ? ችግር የለውም። እኔ ተናግሬያታለሁ፣ በሚገባት ቋንቋ ተናግሬያታለሁ። ለማን የምትናገረው? ማን ነው? አዳምጡኝ፣ ይኸውላችሁ በቃ ማን ነው? እኔ ያሳውቃችኋለሁ፣ እነግራችኋለሁ። በቃ የሰርጉ ቀን ምናምን አትበሉ እሺ? በምናገር ሰዓት እነግራችኋለሁ። ራሴ ነኝ የወሰንኩት። በቃ ዝጋው በቃ። እሷም ቬሎ እየተለካቸው እኮ ነው ሰርግ ምናምን እያለች። እሺ ኤፍሬም የደስታዬን ቀን ማበላሸት ነው እንዴት ያያዝከው? የምንም የደስታዬን ቀን ማበላሸት ነው ወይ ያያዝከው? እና ታዲያ አላበላሽም። እስኪ ነይ እንጂ ምንድን ነው ፈልጊው? እኮ አንተ ማግባት ነይ ምንድን ነው ፈልጊው? አንተ ማግባት ይኸውልሽ አዳምጪኝ። እኔ ወሰንኩ ቀን ወስናለሁ። አሁን እዚህ ጋር የሰው ስራ ቦታ ነው። እንድረብሽ አታርጊ። ወይ ቤት እንሂድና እናውራ። ምንም እናውራ ነገር የለም። እኔ ቪዲዮ እንድትወደዋለሁ በቃ። ከዚህ ውጪ ነው በሌላ እንትን አልቀባም። እኔ ለምን አታዳምጪኝ? ወድጄዋለሁ። እሺ ወደድሽው? ራስሽ በራስሽ ሰርግ ደግሰሽ ሰልታበይ ነው። ለምን ካንተ ጋር ነው እንጂ የሚገባው? እስኪ ቆይ እንደሱ ደግሞ አይደለም የምትሆነው። እስኪ እጅ ልቀቀው አንዴ። እጅ ልቀቀው። እሺ በል እንበላ። እየሄድን ሙሽራዬ ምናምን ተከፍቶ ልቀቂኝ በእናትሽ። ሰርግ የሚባል ነገር ተትቷል። አታዳምጪኝም እንዴ? ኤፍሬም እንደዚህ አትበል፣ አትጃጃል። እየነገርኩሽ እኮ ነው። ስለ ሰርግ የምታስቢው ነገር ከአሁኑ ማቆም አለብሽ። ኤፍሬም እንደዚህ አትበል። በቃ ኤፍሬም እንደዚህ አትበል። ወዴት ነው የምትሄደው? ቪዲዮ ነው ልትቀይር እቀይርልሃለሁ። ከፈለክ ሌላ ማይማመሩ አሉ። ከፈለክ ኦኬ መርጠሻል። ሌላ የሚለው እቺ በቃ መቀለድህን አቁም። እኔ አልቀለድኩኝም። በሚገባሽ ቋንቋ እየነገርኩሽ እኮ ነው። በሚገባሽ ቋንቋ እየነገርኩሽ ነው። አዳምጠኝ። የያዝነው ቁም ነገር ነው አይደለ? ቀልድ አይደለም የያዝከው አይደል? ቀልድ ነው እንደያዝከው መልስልኝ እስኪ። እኔ መች ቀለድኩኝ እንጂ። አሁን እዚህ ጋር ምንም መጫወጫው ምናምን ነገር አልፈልግም። ግን ደግሞ ቀልድህን እዛው ቤት ነው እሺ? እዚህ አይደለም ቀልድ እንትን ነው። ከዚህ በኋላ ስንት ቁም ነገሮች አሉ። ስንት ከዚህ በኋላ ብዙ የምነግር ቁም ነገሮች አሉ። ምንድነው የምትነግሪኝ? በቃ እሱ ደግሞ ቀኑ ሲደርስ ነው። አሁን አይደለም። ምንድነው ልንገርህ? መናገር ካለብሽ በግልጽ ተናገሪ። በቃ ኤፍሬም ምንም አታናደኝ፣ እባክህን አታናደኝ። እኔ አላናድ ወይ ቤት ሄደን እናውራ። ምንም ቤት ሄደን ማውራት ምናምን ነገር አይደለም። ሰርግያ አይምሮዬን አታዙሪው። ማን ያዞረው? እኔ ነኝ እንዴ? አንተ ነበርክ እኮ እኔን ማግባት የምትፈልገው አይደል? በራሴ አንተ ነበርክ አይደል እኔን ማግባት የምትፈልገው? እኔ ነበርኩኝ ራሴ ወስኜ ሰርጉን ትቼዋለሁ። ኦኬ ታዲያ ዛሬ ነው ታዲያ የምትነግረኝ? ትቼዋለሁ። ዛሬ ታዳምጪኛለሽ? ምንም አዳምጥ። ይሄ ሰርግ ድግስ ምናምን በሰርግ ነው የምታገባ የምትይው። እኔ ነኝ እንደዛ ያልኩት። እኔ እንደማልፈልግ እኮ ታውቃለህ አይደል? የሚባል ነገር ተትቷል። ነግሬሻለሁ። እኔ አልፈልግም ነበር። ራስን ሀሳብ ነው የምጣ እንዳትንተኛ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩ